ቆይ እኔ ምለው ማለት ነው እናንተ ማን ናችሁ? ምንድን ናችሁ? ምን አገባችሁ እናንተ? እሱ የፈለገችውን ታድርገው። ምን አገባችሁ? ተው እባክህ። አንቺ ፍቅር ቢዝክ ራሱ አታገኝ። እኛ እኮ ሩታን ዳይመንድ ነሽ ምንላት በምክንያት ነው ማለት ነው። ምን አገባችሁ እናንተ? ግዴታ የሰወት እኛንን የአብርሽን ህይወት የምናቃናው አላችሁ እሳ እንዴ? እሱ እኮ ምንም አላለም አይደለም። ገባለ ወዶ እንጂ አስገድደው አይደለም የገባው። ከያዘችበትም ያዘችበት ነው ሲጀመር ማለት ነው። ሩታ የአብርሽን የራቁት ፎቶ አውጥታ ለማንም አታሳይም። አይደለም እንትን የራቁት ፎቶ አይደል አብረው እንትን ያሉትን ራሱ አታሳይም። ዝም ብላችሁ ጥርር በሰው ህይወት ላይ እናንተ ምን ከዚህ በፊት እኮ አይመለከታችሁም ተባላችሁ አይደል? በማያገባችሁ ነገር ለምን ጥልቅ እንደ እርጎ ዝም ጥልቅ ትላላችሁ? መብታቸው ነው። ባልና ሚስት በትዳር ማለት ደግሞ ይኸውልህ ነገ እነሱ ሲታረቁ እናንተ ጥግ ነው የምትቀሩት። ምን አገባችሁ? እነሱ እንደፈለጉን መጨረስ ያለበት እሱ እንጂ አንተ አይደለም። ይሄ ማን ነው ስማችሁን አላውቀውም። እና እነሱ ናቸው ራሳቸው ሁለቱ ተመካክረው የጨርሱ። እናንተ ምን አገብ? ዳኒ ባልሽ ዳኒ ነው ወይስ የትኛው ነው? እከካም አንተ ታውቃለህ የትኛው እንደሆነ ባሏ ማለት ነው። ሩታ ምን አይነት ሰው እንደሆነች አንተ ታውቃለህ ማለት ነው። ይህንን ለመናገር ከራሱ አፍን በደንብ አድርገህ በእንትን ቦሞ ጠበው። ይህንን ስለተናገርክ ማለት ነው። ልንገር ሩታ ማን እንደሆነች ምን እንደሆነች ታውቃታለህ። ጀግና ናት። አቃጠለቻችሁ። ውሽ ሩታዬ ሰሞኑ የምታደርጊው ነገር በጣም ነው የተመቸኝ። አቃጢ እንደዚህ እርር ማድረግ ነው። ማንን አቃጥለው ማንን ደስተኛ ሆኖ ይኖራል? እናም በማያገባችሁ ነገር እስኪ አትግቡ። አንዱን ጫታ ማረፍን ስንል ደግሞ አሁን ደግሞ ሁለት አይጦች ሆናችሁ መጣችሁ ማለት ነው። እና እናንተ በማይመለከታችሁ ነገር አትግቡ። በቃ አይመለከታችሁም እኮ ምን አገባችሁ? የሰው ህይወት ይሄ እኮ የእነሱ ህይወት ነው አይደል? ይሄ የአበጋዝ ህይወት ነው። አበጋዝ ራሱ ፊት ለፊት ይጋፈጣት። አንተ አጥፊ፣ አንተ አስቀምጪ የምትላ መብት የለም። በነገራችን ላይ እናንተ መብት የላችሁም። እሷን ማስገደድ ማስጠፋት አትችሉም። መብት የላችሁም። ገባችሁ? እሱ መጀመሪያ ደስተኛ ሆኖ ከእሷ ጋር ሆነ የፈለገችውን ፋይል ትያዝበት። ምን አገባችሁ? ይመለከታችኋል? አያገባችሁም እኮ እንዴ። ልጁ እኮ ይህ አምኖበት ነው አይደለም የተመለሰው ወደ ቤት። አምኖበት ነው። አስገድደዋል። ስታስገድደው አላየንም። ራሱ ሻንጣውን ይዞ ሲመጣ ነው ያየነው። ወደ ቤት ከገባ በኋላ ነው ዳኒን ሲያ የተቀያየረው። ዳኒ ደግሞ የሩታ ወንድሟ እንጂ ሌላ ነገር አይደለም። ይህን ደግሞ ሁላችንም የምናውቀው ነገር ነው ማለት ነው። ሩታ ልክስክስ እንዳልሆነች ምን አይነት ሴት እንደሆነ ጠንቀቃችሁ ታውቃላችሁ፣ አጠገቧ ያላችሁ ማለት ነው። ዳይመንድ እኮ ናት። የምሬን ነው። አመለጠችው እንጂ አላመለጣትም። በነገራችን ላይ አበጋዝም ቢሄድ ራሱ አመለጠችው እንጂ አላመለጣትም። ቀረችበት እንጂ አይቀርባትም። የራሱ አሮባት የሰው ታማስላለች። መጀመሪያ የራሳችሁን ህይወት እስኪ ያስተካክሉ ማለት ነው። ራሳችሁ እናንተ ራሳችሁን ዞር ብላችሁ እዩት እስኪ። ማናችሁ? ምንድን ናችሁ እንዴ? ምን ነው ልጅቷ ላይ ብቻ እንትን አላችሁ እኮ ፈልጋችኋት ነው። ምናልባት ፍቅር ይዟችሁ ከሆነ ያኔ እንዲህ የሚያመላልሳችሁ ማለት ነው። ቤቷ ድረስ የግድ ነገርን እንትን ብላችሁ አንኳኩታችሁ የምትሄዱት ምናልባት ፍቅር ያው ልጅቷ ፍቅር የሆነች ልጅ ስለሆነች ማለት ነው። ምናልባት ፍቅር ይዟችሁ ከሆነ እራሳችሁን አዳምጡ ማለት የአሚኖና አሚኖ የምትባለው ሰውዬ ማለት ነው። አንተ ደግሞ ምን እንጃ እሷ ፊት አልሰጥም። ባለፈው አሁን ከእሷ ጋር ነበር። እሷ ፊት አልሰጥም። አሁን ወዴት ተመለስ? ወደ አበጋዝ ማለት ነው። እውነትን ነው። በጣም ነው እንዴ ደስ ይላል እንዴ ዮንክ እንጃ የሆነ ንግግራችሁ ራሱ ሲያስጠላ አነጋግር የማይችሉ ልክ እንደዛ እንደ ሰውያቸው እንደላካቸው ሰውዬ ማለት ነው። ለምን ራሱ አይጋፈጥም? ፊት ለፊት እናንተን ከሚልካችሁ ለምን ራሱ አይጋፈጥም? ያቺ ደግሞ ሽማ ደግሞ ከሚስቱ ጋር ነው የተኛው። ያኔ አዲስ አይደለም ይሄ ገላ ማለት ነው። የሩታ የእሱን ገላ ምናምን አዲስ አይደለም እኮ ከኤርሜላ ጋር ቢሆን ነበር ማካበድ የነበረባቸው። አሁን መታችሁ እንደዚህ። ኧረ እባክህ እውነትን ነው። የሚሰማክ የለም ሲጀመር ማለት ነው። ሲቀጥል እናንተ አይመለከታችሁ፣ ውጡ ከህይወታቸው። አሁን ደግሞ ተመልሳችሁ ብትመጡ ራሱ እንደ ድሮ ሩታ አልቅሳ ምናምን አዝና ምናምን ትሰብራቸው፣ ሁላችሁም ታስለቅሳችኋለች። አሁን የመጣችሁ ሩታ ማለት ነው። በነገራችን ላይ ሌላ ሩታ ናት፣ ያቺ ሩታ የለችም። ስለዚህ ራሳችሁን እየጠበቃችሁ እንባ በእንባ እንዳትሆኑ ማለት ነው። ተራ በተራ እናንተም ሁለታችሁም እንዳትጨመሩ እና በዚህ ልክ እናንተ በሰው ህይወት ገብተን እኛን የምናስተካክል እኛም ነገ እናንተ ጥግ ነው። የምሬ ነው ብላችሁ ሁለቱ ይታረቃሉ፣ እጅና ጓንት ሲሆኑ እናንተ የቱ ጋር የምትቀሩት? ቂም ጥላቻ ነው የምታተርፉት ልጅቷ ላይ ማለት ነው። ለምን ቂም ትይዝባችኋለች፣ ጥላቻም ታተርፋላችሁ። ሌላ ነገር ወይ ትወደኛለች ወይም ደግሞ ይወደኛል ምናምን ብላችሁ አታስቡ። እሱም ነገር ሚስቱ ጋር እንደዛ ነው ነገሩ። ስለዚህ አርፋችሁ ተቀመጡ። እራሳችሁ ለራሳችሁ ህይወት እራሳችሁን ፈትሹ ማለት ነው። ስለዚህ ዝም ብላችሁ ወሬ አታውሩ። እኛ እንዲህ ቪዲዮን አትፊ ምናምን እውነታችሁን ነው። አታጥፊ፣ ዝም በያቸው ሩታ። እንደውም ብትለቂልን ደስ ይለናል እኛ ራሱ ብናየው ማለት ነው። ግን አትለቀውም። ዳኒ ያስፈራረዋል። እቃ ምናምን ሰራተኛ ነው እንዴ? የሩታዬን እቃ አጥቦ አነሰው እንዴ? እንደውም ዛሬ እኔ ሽንት ቤት አሳጥበው ያመጡታል ብዬ ነበር ያሰብኩት ማለት ነው። ግን ያው እንግዲህ እንጠብቃለን። ሽንት ቤት እያጠበ ይመጣል ብዬ ተስፋ አደርጋለሁ ማለት ነው። እቃ ማጠቡ እንደውም ቀላል ስራ ነው። ቤት አጸድታ ሽንት ቤት አሳጥባ ልብስ
ምናምን አሳጥባ ብትልከ በጣም አሪፍ ነበር፣ እንደዛ ማለት ነው። እና ግን ያው ሩታ ጨካኝ አይደለችም፣ እንደዚህ አረመኔ አይደለችም። እና የዋሩሩ ስለሆነች አታደርገውም። ግን ማለት ነው እናንተ አይመለከታችሁም። በቃ እሱ ፈቅዶ እኮ ነው እያጠበ ያለው እያጠቢያ። ወይኔ አብረሽ አሳዝነኝ። እኔ ራሱ ላልቅስ መሰለኝ። እና በሰይወት ጥልቅ አትበሉ፣ ዘው ብላችሁ አትግቡ እናንተ እንትኖች ማለት ነው። እኔ ልሰድባችሁ ነበር ግን መሳደብ አልፈልግም፣ ስድብ አልፈልግም። እና እንዲህ ጥልቅ ዘው ብላችሁ አትግቡ እንዴ። ልጅቷ በነገራችን ላይ በቃ ጀግና። እኔ የምሬ ነው ብላችሁ አልተመቸቻችሁ? ምታ ዳይመንድ እኮ ነሽ የምንላት በምክንያት ቀጠል አረገቻችሁ። ኤረር ይዋት እስኪ እየሳቀች አላገጠችባችሁ ከገባችሁ ማለት ነው። ንቃችሁ በስርዓት እንኳን አላወራቻችሁ። ይሄ የምን ይመስላችኋል? የንቀት እኮ ነው። እናንተ በቃ እንደዚህ ናችሁ፣ ተንቃችኋል። ግን እና በሰይወት ላይ እንደዚህ እያላችሁ ጥልቅ አትበሉ ማለት ነው። አይመለከታችሁም። እናንተ ምን አገባችሁ? ምን የሚመለከታችሁ ነገር የለም። ስለዚህ ጥልቅ አትበሉ። በሰይወት ላይ ገብታችሁ እንፈትፍት፣ በሰይወት ላይ ገብታችሁ እኛ እናስተካክል አትበሉ። ሁለቱ ያስተካክላሉ። በቃ እሱ ከእሷ ጋር ተስማምቶ ነው እየሄደበት ያለው፣ ፈቅዶና ወዶ ነው እሷ ጋር የገባው እንጂ ማለት ነው አስገድዳ ወይም በግድና ጎትታ ግባ ምናምን ብለው አይደለም። ብትለቅበትም እኮ ሚስቱ ናት። ምን ችግር አለው? ሊያሳፍረው አይገባም። አስነዋሪ ንግግር ካልተናገረ ብትለቅበትም የተናገረውን ቪዲዮ ያኔ የሚፈራው ነገር ይኖራል ማለት ነው። የተናገረው ነገር ብልግና ነገር ምናልባት ስለ ውሽማው ምናምን ብዙ ነገር አውርቶ ሊሆን ይችላል ማለት ነው። ስለዚህ ያን ነገር ምናልባት ፈርቶ ከሆነ እንጂ ብትለቅበት ምን ችግር አለው? ሚስቱ እኮ ናት። እንዲ ምን ሆናችሁ ነው? አዲስ ሰው እንኳን ቢያዝበት ምን ችግር አለው? ብትለቀው ምን ችግር አለው? እንደው ሩታ ይለቀቂው እስኪ እንየው እኛ ራሳችን ማለት ነው። ብናየው እኔ ደስ ይለኛል። በነገራችን ደስ ይለን ነበር ለቀው ብናየው ማለት ነው። ግን ያው ፋይል ትላላችሁ እንጂ እንደማትለቁት እኮ እናውቃለን። እና ይህ ድራማችሁ ደግሞ ቢያበቃ በጣም ደስ ይለናል ማለት ነው። መች ነው የሚያበቃው ግን? የምር አሁን ደግሞ መጨረሻ አዲስ ብሎ በፋይል ተጀምሯል ማለት ነው። እና ማለት ነው ሩታዬ የኔ ፍቅር ዛሬ እኮ ደስተኛ ነው ያደረግሽኝ። የምሬ ነው እውነት። እንዴ ቅጠል እረር አድርገሻቸው ሲወጡ በጣም ተናደው ነው የወጡት፣ ካያቻቸው ማለት ነው። ቅጥል ብለው ነው የወጡት። እና አንጀታችሁ ይቃጠል። እንግዲህ ከዚህ በኋላ እንደዚህ እያቃጠልሽልን ነይ፣ ተበቃያቸው። እውነቴ ነው። በቃ ቀስ እያለ አንዳንድ ጊዜ ምንድነው ረጋ ብሎ ነው የሆነን ነገር መስጠት ማለት ነው። ስለዚህ አሪፍ አድርገሻል ማለት ነው የኔ ቆንጆ። እያቃጠልሻቸው ሂጅበት እንዳታቆሚ። እኛ ማየት የምንፈልገው እንደዚህ እየተናደዱ እየጨሱ ሲሄዱ ነው ማየት የምንፈልገው ማለት ነው። ስለዚህ እንደዚህ በቃ ተመችቶናል። ሂጅበት ሩታዬ፣ ምር ሂጅበት በቃ እንደዚህ እየሳቅሽ እያለቀሽ አዝነሽ ተከፍተሽ ምናምን ማየት አንፈልግም። ደስተኛ ሆነሽ እንደዚህ ያቃጠሉሽን እንደዚህ እያቃጠልሻቸው ነኝ ማለት ነው። እና ያን የያዘሽ ነገር ይዞሽ ነው እንደማትቻይ እናቅ ነበር ማለት ነው። ነብር የኛ ነብር ማለት ነው። እውነቴን ነው ብላችሁ ነብር ናት ሩታ ማለት እና የወጋ ቢረሳ የት ወጋ አይረሳም የሚባል ነገር አለ ማለት ነው። እና የረሳችላችሁ መስሏችሁ ብዙም አትደሰቱ፣ ብዙም አትንጣጡ ማለት ነው። በነገራችን ላይ መቼም አትረሳውም ያደረጋችኋትን ነገር ማለት ነው። እና እንግዲህ እየከፈለቻችሁ ነው። እንግዲህ ቻሉት፣ ምንም ማድረግ አይቻልም ማለት ነው። ምንም ማድረግ አይቻልም። መቻል አለባችሁ። በደንብ አድርጋችሁ ቻሉት።